ማትረቢ አምላኬ ክርስቶስ ይችላል ጠበጠች ቆይ እህቷን አንቃ ሲጣርጋ ገደለቻት ለማስባል ነው እንዴ ቤት ድረስ የመጣሽው? ይኸውልሽ እውነቱን ስታቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። እንዴ ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ። የዲኤንኤ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይሄንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይሄንንም ስለነገርኩሽ ቪዲዮ እንደሚለቀው አውቃለሁ። ይፈልገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። መድኃኒት ራሷን በምላጭ ቆራርጣ እንደሞተች አስመስላ ደረጀን ለተከታታይ ቀናት ካሳሰረችው በኋላ እንዳልሞተች ታውቆ ያለችበትም ሲደረስባት በነገሮች ተስፋ ቆርጣ በመጨረሻም ከማርታ እስከዛሬ ድረስ ተደብቆ የቆየውን እውነት ዝርግፍግፍ አድርጋ ነግራታለች። የእህቷን እምነት ለማግኘት እጇ ላይ የቀራትን አንድ ጥይት የተኮሰችው መድኃኒት ደረጀን ብቻ ሳይሆን ለ25 ዓመታት በሙሉ በሰላምና በፍቅር የቆየውን ቤተሰቡን ጭምር ነው ብትንትኑን ያወጣችው። ቤታቸው በሰራተኝነት ገብታ የሁለት ልጆች እናት ሆና የወጣችው ሰላምም ስለ ነገሮች ለማጣራት በተደጋጋሚ ለናታን ብትደውልለትም እሱ ግን እያደረገች ባለችው ነገር ተናዶ ስልክ እያነሳላት አልነበረም። ዳጣም ይሄንን ትመለከትና ናታን ምን ሆነሃል? እየደወለች ያለችው እኮ ሰላምዬ ናት፣ ለምንድን ነው ስልክ ማታነሳላት ብላ ስትጠይቀው እሱም እሺ በቃ አሁን እደውልላታለሁ ይልና ከተቀመጠበት ተነስቶ በቀጥታ ወደ መኝታ ክፍሉ ይገባና ወደ ሰላም ስልክ ይደውላል። ሰላምም ስልኩን ታነሳውና ለምንድን ነው ስልክ ማታነሳልኝ ናታን ብላ ስትጠይቀው እሱም ይቅርታ ሰላም እንዴት ነሽ ብሎ ይጠይቃታል። ሰላምም ትቀጥልና እኔ በጣም ደህና ነኝ፣ አንተ እንዴት ነህ? ጋሼስ ደህና ነው ብላ ስትጠይቀው ናታንም አባዬ አሁን ተፈቷል፣ ደህና ነው፣ መድኃኒት ደግሞ እስካሁን አልተገኘች ብሎ ሲነግራት እሷም እትዬስ እንዴት ናት ብላ ተጠይቀዋለች። ናታንም በንዴት ይቀጥልና ሰላም ግን በጣም ነው ያዘንኩብሽ፣ ቆይ አሁን የእውነት ለሷ አስበሽላት ነው? እኔ እንደዚህ አይነት ሰው በፍጹም አትመስይኝም ነበር፣ ከምሬን ነው ሰላም፣ ሁሉንም ነገር አባዬ ነግሮኛል ብሎ ሲላት ሰላምም እባክህ ናታን ተጠንቀቅ፣ ይህንን ጉዳይ ማርታ እንዳትሰማ ብላ ስትለው እሱም ሲጀመር ሚስጥሩ የወጣው እኮ ካንቺ ነው ብሎ ሲላት ሰላምም ቢሆንም ግን መታወቁ እኮ አይቀርም፣ ምን ማድረግ ይቻላል፣ ያው የሚመጣውን ሁሉ መቀበል ነው። ደግሞ ናታን በስርዓት አውራኝ እሺ፣ የወደድካት ልጅ እናት መሆኔን አትርሳ ብላ ስትለው ናታንም ችግር የለም ሰላም፣ ግን በጣም አዝኜብሻለሁ፣ እማዬ ስታውቅ ሁሉም ነገር ያበቃለታል ብሎ እያለ ባለበት ከውጪ አንድ ኮቴ ይሰማና ለማንኛውም ሰላም ቻው በቃ ብሎ ስልኩን ይዘጋዋል። ዳጣም በሩን ከፍታ ወደ ውስጥ ትገባና ናታን ምንድን ነበር እያወራችሁ የነበራችሁት ብላ ስትጠይቀው እሱም ስላንቺ እያወራን ነበር ብሎ ያሻታል። እሷም ትቀጥልና ስለኔ እንደ አዲስ አይመስልኝም ብላ ስትለው ናታንም እና ታዲያ ቆይ ምንድን ነው የመሰለሽ ብሎ ይጠይቃታል። ዳጣም ትቀጥልና ናታን ከምር ልቤ በጣም እየጠረጠረ ነው፣ የሰላም ልጅ አባት አባዬ ነው ብዬ እያሰብኩ ነው፣ ምክንያቱም አባቱን አልናገርም ስትል በቃ እንደዛ ነው ውስጥ እያሰበ ያለው ብላ ስትለው ናታንም ሊሆን ይችላል ብለሽ ማሰብሽ አይከፋም፣ ለማንኛውም አሁን እኔ ልወጣ ነው፣ በኋላ እደውልልሻለሁ ቻው ይላትና ይለያያሉ። ከትንሽ ቆይታ በኋላ ቃዴስ ወደ አቢጌል ጋር ይመጣና ስለ አክስቷ አንድ ያወቀው ነገር እንዳለና እናቷን ይዛት መታ ለሁለቱም አንድ ላይ እንደሚነግራቸው ይነግራታል። እሷም በፍጥነት ወደ እናቷ መኝታ ቤት ትሄድና ይዛት ወደ ሳሎን ትወጣለች። አቢጌልም ትቀጥልና ቃዴስ አሁን ንገረን፣ ቆይ ምንድነው የተፈጠረው ብላ ስትጠይቀው እሱም ምን መሰላችሁ፣ ያው እኔ ብዙ ነገር ባላውቅም ፈጣሪ ግን ደህና ሰዎችን ሰጥቶኛል፣ ያው ነገሩ እንኳን አጋጣሚ ነው ብሎ ሲል ማርታም ትቀጥልና ገጠመኝ ስትል ምን ለማለት ነው? እሺ ቆይ ቃዴስ አንድ ጥያቄ ልጠይቅ፣ እህቴ በህይወት አለች ወይስ የለችም? ምንድነው ልትነግረን የፈለግከው ብላ ስትጠይቀው እሱም እናቴ በህይወት አለች፣ እናንተ በጣም ጥሩ ሰዎች ስለሆናችሁ ፈጣሪ አግዟችኋል ብሎ ሲል ማርታም ባለማመን ስሜት ውስጥ ሆና ቃዴስ ግን የእውነትህን ነው ብላ በድጋሚ ስትጠይቀው እውነቴን ነው እናቴ፣ ለምን ዋሻለሁ? አንድ ሆቴል ውስጥ ጥሩ ሚዛን ያለችው መድኃኒት በጣም ደህና ናት። ቡክ ያደረገችበት ሆቴል ደግሞ ያጎቴ ነው። ለአንድ ሳምንት ያክል ነው ሆቴሉን ይዛው የተቀመጠችው፣ እዛው ነው ያለችው ብሎ ሲነግራት ማርታም የኔ ልጅ አሁን ትወስደኛለህ፣ ቶሎ ልብሴን ቀይሬ እመጣለሁ፣ አይኗን ካላየው እኔ ማመን አልችልም ብላ ስትል ኤቢም ትቀጥልና እንዴም አየ ምንድነው
የምትዩ? ወንጀለኛ እኮ ናት። ከሄድን አይቀር ከፖሊስ ጋር ነው መሄድ ያለብን፣ መታሰር አለባት ብላ ስትላት ማርታም ኤቢ መጀመሪያ በህይወት መኖሯን ላረጋግ፣ ከዛ በኋላ የቀረው ይደርሳል ትላትና በፍጥነት ልብሷን ለብሳ ከቃዴስ ጋር ተያይዘው መድኃኒት ወዳለችበት ቦታ ይሄዳሉ። አቢጌልም በደስታ ስልኳን አንስታ ወደ ደረጀ ጋር ትደውልና ሄሎ አባዬ አልነገርኩም ነበረ? ነግሬህ ነበር እኮ ብላ ስትለው ደረጀም ምኑን ነው የነገርሽኝ ብሎ ሲጠይቃት እሷም አባዬ መድኃኒት ተገኝታለች አልሞተች ብላ ስትለው ደረጀም በግርምት ስሜት ውስጥ ሆኖ እውነትሽን ነው ኤቢ ብሎ በድጋሚ ይጠይቃታል። እሷም ትቀጥልና አዎ አባዬ ብዬህ ነበር እኮ አሁን አክስቴ ተገኝታለች፣ እዚሁ ነበረች፣ ሆቴል ሩም ውስጥ ነው የተገኘችው፣ ቃዴስ እኮ ነው ያገኛት፣ አሁን ግን እማዬን ይዟት ሄዷል ብላ ስትለው ደረጀም በድንጋጤ ወዴት ነው ሄዱት ብሎ ሲጠይቃት ኤቢም እማዬ ካላየኋት አላምንም ብላ ያለችበትን ቦታ ሊያሳያት ተያይዘው ሄዱ ብላ ስትነግረው ደረጀም ምንድነው የምትይኝ ኤቢ? ማርታና መድኃኒት በድጋሚ ሊገናኙ ነው? አይሆንም ኤቢ ማርታና መድኃኒት መገናኘት የለባቸውም፣ ማውራት በፍጹም የለባቸውም ብሎ ሲላት እሷም ለምን አባዬ ለምንድነው መገናኘት የሌለባቸው ብላ ስትጠይቀው ደረጀም ተይው በቃ አቢጌል ስለ ሁሉም ነገር ፈጣሪ ያውቃል ይላትና ስልኩ ይዘጋል። በዛን ሰዓት ላይ ቃዴስ መድኃኒት አለችበት ወዳለው ሆቴል ክፍሏ ድረስ ይወስዳታል። በሩንም አንኳኩታ እንደከፈተችላት ወደ ውስጥ ይዛት ትገባና ቆይ ግን አሁን አንቺ እህቴ ነሽ ብላ ስትላት መድኃኒትም እባክሽ ማርቲ አንድ ጊዜ አድምጪ ብላ ስትላት እሷን በንዴት ምንም ነገር አላዳምጥሽም፣ ቆይ ምን ብለሽ አሰብሽው ይሄንን? ቆይ እንዴት እንደዚህ አይነት ክፉ ነገር ትሰሪያለሽ ብላ ስትላት ግትሯ መድኃኒትም ማርቲ ይህንን ነገር እኮ ላንቺ ብዬ ነው ያደረኩት ብላ ትላታለች። ማርታም በግርምት አረ ለኔ ብለሽ ነው የልጆቼን አባት ገደል ያስባልሽው? ሁለተኛ በሞት እንኳን እህቴ ብለሽ እንዳጠሪ፣ እኔም ያንቺ መቃብር ላይ አልቆምም አጠገቤ እንዳደርሽ። ምንም እንኳን እህት ቢነሳኝም ሴት ልጅ ግን ወልጃለሁ፣ ሴት ያውም ጀግና ሴት። አቢጌል ናት ደረጀን ፍርድ ቤት ላይ ተከራክራ ያስፈታችሁ። እሷ እኮ ነግራኝ ነበር መድኃኒት እየዋሸች ነው እባክሽ እማዬ ተረጋጊ ብላኝ ነበር። እኔ ነኝ አልሰማት ያልኩ። ከዚህ በኋላ ግን እኔና አንቺ አንተዋወቅ፣ በድጋሚ አጠገቤ እንዳደርሽ ትላትና በንዴት ጥላት ወደ ቤቷ ትመለሳለች። በዛን ሰዓት ላይ ናታንና ደረጀ ቢሮ ውስጥ ተገናኝተው እያወሩ ነበር። ናታንም ይቀጥልና አባዬ ስለተፈታህ እንኳን ደስ አለ ብሎ ሲለው ደረጀም እንኳን አብሮ ደስ አለ፣ ግን አንተ መድኃኒትን ገሏት ሊሆን ይችላል ብለ ተጠራጥረ ነበር እንዴ ብሎ ሲጠይቀው ናታንም አዎ አባዬ እኔ አንተን አልደብቅህም፣ ግን እንደዛ ተሰምቶኝ ነበር ብሎ ሲመልስለት ደረጀም ቆይ አቢጌልስ እንዳንተ መድኃኒትን ገሏት ሊሆን ይችላል ብላ ተጠራጥራኝ ነበር ብሎ ሲጠይቀው ናታንም እሷማ ጭራሽ እንዴት እንደዚህ ታስባለህ ብላ ስትከራከረኝ ሁሉ ነበር፣ ጭራሽ አልጠረጠረችም አባዬ በፍጹም ሰው አይገርልም እያለች ነበር ብሎ ሲነግረው ደረጀም ተመስገን እሷ ካመነችኝ በቂ ነው፣ ግን ደግሞ አሁን ትልቅ ችግር ተፈጥሯል፣ ጨንቆይ ነው የጠራሁት። ዛሬ ምድር ተደፍታብኛለች። መድኃኒት ይህንን ነገር ለማርታ ከነገረቻት በቃ ህይወት ያበቃለታል። ሊገናኙ እንደሄዱ አቢጌል ነግራኝ ነበር ብሎ ነግሮት ምን ማድረግ እንዳለባቸው እየተወያዩ ባሉበት ሰዓትም ነው መድኃኒት ተመልሳ ወደ ቤት ሄዳ ለማርታ ሰላም የወለደችው አዲሱ ልጅ ወላጅ አባቱ ደረጀ መሆኑን በዲኤንኤ አረጋግጣ የነገረቻት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።